ሙሉ በሙሉ እንደምታዩት እንግዲህ ቆንጆ ሆኖ መስቀሎቹ ወጣውለታል ማለት ነው። ከጎመኒ ከለር ከወርቃማ ጋር ተደርጎ እጅግ በጣም ባማረ መልኩ ቆንጆ ሆኖ ተሰርቷል። እንደምታዩት እንግዲህ አንገቷ ላይ እጅግ በጣም በመታምር መልኩ እዚህ ጋር ሰፋ አድርገን ወንዶችም እንግዲህ ለጓደኞቻችሁ ለምትወዱት ሰው ስጦታ መስጠት የምትፈልጉ ከሆነ ቆንጆ ነገር ነው ይዤላችሁ የመጣሁት። በጣም ከባዱ ነገር ለጓደኛችሁ ወይም ደግሞ በጣም ለምትወዱት ሰው ስጦታ መምረጥ ነው። ታዲያ ዛሬ የምትወዱትና ብትሰጡት ያጓደኛችሁ እጅግ በጣም ሊደሰትበት የሚችለውን ምርጥ ስጦታ ይዤላችሁ መጥቻለሁ። እንደነዚህ አይነት ቆንጆ ቆንጆ የሴትና የወንድ ልብሶች አሉ። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እመኑኝ ታተርፉበታላችሁ። ሐሰን ዲዛይን ይመቻችሁ። እንግዲህ ከመጀመሪያ ስንጀምርላችሁ ዛሬ ይዘን የመጣነው የጥለት ልብሶችን ነው። እንደምታዩት እንግዲህ እዚህ ጋር ዲስፕላይ ላይ ሆኖ በምታዩት መልኩ እጅግ በጣም በሚያምርና ጥንቅቅ ብሎ በባለሙያ ጥንቃቄ ከመነን ጀምሮ እስከ ሁሉም ነገር ተጠንቀን የሰራነው ልብስ ነው። እንደምታዩት እንግዲህ ከታች እስከ 50 ሴንቲሜትር የሚረዝም እዚህ ጋር ደግሞ የምታዩት ሁለት አይን መነን በደብል ተደርጎ የተሰራ ሲሆን ላይ ደግሞ እንደምታዩት አራት ማዕዘን ቪ ተደርጎ ከታችኛው ጋር ጥልፉ እጅግ በጣም በሚመሳሰል ጥርት ባለ ጥንቅቅ ብሎ የተሰራ ልብስ ነው። እንደምታዩት እንግዲህ እዚህ ጋር እስከ 50 ሴንቲሜትር የሚረዝም ቆንጆዬ ፍላወር ልብስ ነው። እንደምታዩት መሀል ላይ በተለያዩ ከለሮች ሸብረቅረቅ ብሎ እጅግ በጣም አምሮና ተውቦ ታገኙታላችሁ። እንደምታዩት እንግዲህ ፈዛዛ ወርቃማ መሀል ላይ ተደርጎ ከላይ ደግሞ ቀይ አለ፣ አረንጓዴ አለ፣ ፌሮዚቲ ከለር አለ። እንደምታዩት በሚያማምር ኦሬንጅም አለው። ቆንጆ ሆኖ ተሰርቷል። እንግዲህ ወደ ላይ ስንመጣ እንዳያችሁት እጅግ በጣም በሚያምር መልኩ ላለባበስ ደስ በሚልና ምቾት ባለው መልኩ ሰርተናል። ከላይ ደግሞ እንግዲህ እንደምታዩት ወገብ በላዩ ላይ እጅግ በጣም የሚያምርና ደስ የሚል ሰፋ ያለ አንገቱ ክብ ሆኖ ቪ ያለው እዚህ ጋር እዚህም ጥልፏን እንግዲህ በዚግዛግ መልኩ ቪ አድርገን ጨርሰናታል። እንደምታዩት እጇም እንግዲህ አጭር ሆና ለየት ባለች መልኩ እጇ ሙሉ በሙሉ ተጠልፋለች ማለት ነው። ይሄ ልብስ እንደምትመለከቱት ወገብ በላዩ ሸፒ ሆኖ የተሰራ ሲሆን ከኋላ በዚፐር ሆኖ የተሰራ ልብስ ነው። ይሄ ልብስ ከወገብ በላይ በምትፈልጉት አይነት ዲዛይን ቆንጆ ሆኖ ተሰርቶ እንደምታዩት እንግዲህ 20 ሺህ ብር እንካችሁ እያልን ነው ወደሚቀጥለው። ኦኬ እንግዲህ ወደ ቀጣይ ስንመጣ ደግሞ አሁንም እጅግ በጣም የሚያምር መካከለኛ የሆነ ጥለት ቆንጆ ልብስ ነው ይዤላችሁ የመጣሁት። እንደምታዩት እንግዲህ ይሄ ልብስ እጅግ በጣም ባማረ መልኩ ከላይ አንገቱ ቪ ተደርጎ ተሰርቷል። ከታች ደግሞ እንደምታዩት መካከለኛ ጥለት አለው። ቆንጆ የሆነ ጥለት ልቅም ብሎ የተሰራ የጥለት ጥራት አለው። እዚህ ጋር ደግሞ የምትመለከቱት ሁለት አይን መነን ደብል ሆኖ የተሰራ ሲሆን እዚህ ጋር ደግሞ እንደምታዩት ተሸፍኖ ነው የተሰራው። ተሸፍኖ የተሰራበት ምክንያት እጅግ በጣም ለየት ያደርገዋል። እዚህ ጋር ደግሞ መነናችን ደርበን ነው የምንሰራው። ምክንያቱም ለብቻ አድርገን በምንሰራበት ወቅት ብቻውን እየተጠቀለለ ስለሚያስቸግር አያይዘን መስራቱ ይበልጥ እጅግ በጣም ለለባሽ ምቾትና አሪፍ እንትን ይኖረዋል ማለት ነው። ከላይ እንደምትመለከቱት እንግዲህ ወርዱ ሰፋ ያለ እጅግ በጣም የሚያምር ቆንጆ ሁለት አይን መነን የተደረገለት። የምታዩት እንግዲህ የመነኑ ጥራትና ለስላሴ ልነግራችሁ አልችልም። እጅግ በጣም ስሙዝ ነው፣ ደስ የሚል ምቾት አለው። ሲለበስ ይነጫጭብኛል ምንም ነገር ይሆናል ብላችሁ የምትሰጉት አይደለም። ምክንያቱም ደብል መነን ተደርጎ ስለተሰራ ማለት ነው። እንዲህ ወደ ታች ጥለት ስንመጣ ደግሞ እጅግ በጣም ሰፊ የሆነ ወርድና አራት አርብ ልብስ ነው የምናገኘው። እንደምታዩት እንግዲህ እጅግ በጣም በሚያማምሩ እያንዳንዱ ክር ላይ ወርቃማ ከለር ተደርጎበት ቢጫ ክር አለው፣ እንዲሁም ደግሞ ቬጅ ክር አለው፣ አረንጓዴ ክር አለው። እዚህ ጋር በምታያቸው መልኩ 21 ቁጥር የሚባል ክርም አለው። እጅግ በጣም በአማርና ቆንጆ በሆነ ዲዛይን ታች ላይ ተቀምጦለታል። ከላይም እንግዲህ እንደምታዩቸው የጥለቶቹ ጫፍ ላይ ከመነኖቹ ወጣ ብለው የተሰሩት ዲዛይኖች ለልብሱ እጅግ በጣም ልዩ ውበት እንዲሰጡ አድርጎታል ማለት ነው። እዚህ ጋር የምታዩቸው ዚግዛግ ነገሮችም እጅግ በጣም የተለዩ ውበት አላቸው። ይህን ልብስ እንግዲህ እንደምታዩት ከታች እንደዚህ ጥንቅቅ አድርገን ሰርተ ነው። እንግዲህ ወደ ወገብ በላዩ ስንመጣ ደግሞ ከወገብ በላዩ እንደምታዩት ከታች ተለቅ ያለ ቢሆንም ላይ ቀለል አድርጌን የሰራሁት ምክንያቱም ይሄ ደግሞ የደንበኛዬ የከስተመሪ ፍላጎት ስለሆነ ማለት ነው። ከላይ እንግዲህ እንደምትመለከቱት ሰፋ ያለ እጅግ በጣም ቆንጆ የሆነ አንገት ላይ የተለያዩ ጌጣጌጦችን ብታደርጉ በደንብ መታየት የሚያስችል ሰፋ ያለ ቪ ተደርጎ ነው የተሰራው። የጥለቷ ስፋትም እንግዲህ በምታዩት መልኩ እጅግ በጣም ቀጠን ብላ እስከ 5 ሴንቲሜትር የምትረዝም፣ እዚህ ጋር ደግሞ ቪነቱን ልዩ ውበት እንዲሰጠው እስከ 8 ሴንቲሜትር የሚረዝም
አሪፍ የሆነ አቀማመጥ አድርገንላታል። ከኋላም እንግዲህ ሰፊ የሆነ በፊት ለፊቱ ልክ የሆነ ቪ አለው ማለት ነው። ወገቡ ላይ እዛው ላይ የተገጠመለት አምባር አላት ማለት ነው። እንደምታዩት እንግዲህ እዛው አብሮ የተገጠመ ነው። ከኋላ ሸፒ ነው። እዚህ ጋር ደግሞ በምታዩት መልኩ በሶስት አይን መነን በስስ መነን ተደርጎ አምባሯም እንግዲህ በምታዩት መልኩ በአንገቷ ቅርጽ ተደርጋ እጅግ በጣም በምታምር መልኩ ተደርጓል ማለት ነው። ይሄ ልብስ እንግዲህ እንዳያችሁት ቆንጆ ሆኖ በምትፈልጉት ዲዛይን መሰራት ይችላል። ባይዘወይ እንደዚህ እንደምታዩት እንግዲህ አምሮና ተውቦ ይሄ ልብስ ዋጋው 18 ሺህ ብር ነው። ቀጣይ ደግሞ ማሳያችሁ እጅግ በጣም ፏ ያለ ትልቅ የሆነ ጥልፉ በጣም ረጅም የሚባል እንደምታዩት እንግዲህ ወገቡ ላይ ሊደርስ ምንም አልቀረውም። እንደምታዩት እጅግ በጣም የሚያምር ልብስ ነው። እንደምትመለከቱት እንግዲህ 5 ወርድ ነው። ወርዱ ደግሞ እጅግ በጣም ሰፊ ነው። በሚያምር መልኩ ቅልል ያለ ለአለባበስ እጅግ በጣም የሚመች ልብስ ነው። ከታች እንደምታዩት እንግዲህ ዙሪያ ላይ የምትደረገችው እስከ 12 ሴንቲሜትር የምትረዝም ቆንጆ የሆነች ከለር አገባቧ እጅግ በጣም የምታምር ቆንጆ የሆነች ዲዛይን አላት። በፈርጥ እጅግ በጣም አምራ ተውባለች። ከላይ ደግሞ እንደምታዩት ዲዛይኑን ያላከበደበት ትልቁ ምክንያት ደግሞ እዚህ ጋር ያሉት ነገሮች መነን ነው ያለው። እነዚህ ትንንሽ የሚያማምሩ ክብ ክብ ነገሮች እጅግ በጣም ልዩ ውበት እንዲሰጡ አድርጎታል። እነዚህ ነገሮች ሙሉ ጥልፍ ናቸው። እዚህ ጋር ክፍት የሆነ ጥልፍ የሆነ ክፍት የሆነ ነው የሚሄደው። ዙሪያውን እጅግ በጣም በሚያምር መልኩ በእንደዚህ አይነት ሁኔታ ተቀምጧል ማለት ነው። ወደ ላይ ደግሞ ስንመጣ አሁንም እንደምታዩት ዙሪያው ላይ በሚባል ደረጃ ሙሉ በሙሉ እንደምታዩት እንግዲህ ቆንጆ ሆኖ መስቀሎቹ ወጣውለታል ማለት ነው። ከዚህ ጀምሮ እስከዚህ ያለው መስቀል እጅግ በጣም ረጅምና ደስ የሚል ነው። እዚህ ጋር እንግዲህ የእናንተ ያልተመቻችሁ ነገር ካለ መስቀሉ ረዘመ ይጠርልኝ ማለት የምትፈልጉ ካላችሁ ማሳጠር እንችላለን። ይርዘመ ማለት የምትፈልጉ እናስረዝማለን ለማለት ነው። ወደ ላይ ስንመጣ ደግሞ እንግዲህ እንደምታዩት እጅግ በጣም የሚያምር ወገብ ላይ ተሰርቶለታል። አንገቱ 4 ማዕዘን ክብ ተደርጎ ክብ ቪ ተደርጎ የተሰራ ሲሆን እንደ ታችኛው እቺጋ ያለችውን ዲዛይን ሙሉ በሙሉ እስቲ ላይ በግማሽ አድርገን አስቀምጠናታል። በዚግዛግ ያለቀበት መንገድ ፈርጦቹ እጅግ በጣም ቆንጆ ሆኖ የተሰሩ ሲሆን እጁ ደግሞ አምባር በአጭር አምባር ተደርጎ የተሰራ ነው። እንደምታዩት እንግዲህ ወደ ቀበቶ ስንመጣ እዛው ላይ አብሮ የተገጠመለት ቀበቶ አለ። ልብሱ ሼፒ ነው፣ በቅርጽ ልክ የተሰራ ልብስ ነው። እንግዲህ በምታዩት መልኩ እጅግ በጣም ቆንጆ በሆነ 2 አይን መነን ተሰርቶ ዋጋው 28 ሺህ ብር ነው። ኦርደር አድርጉ እንላለን። ባይዘው ኦርደር ማድረግ ስትፈልጉ ብዙዎቻችሁ ግራ የሚገባችሁ ካላችሁ ቪዲዮ ላይ ወይም ቲቪ ላይ የምታዩት ከሆነ ስክሪንሻት አድርጋችሁ ዋትስአፕ ላይ ልትልኩልን ትችላላችሁ። አመሰግናለሁ። በቀጣይ ማሳያችሁ ደግሞ አሁንም የጥለት ልብስ ይሆናል ማለት ነው። ይሄ የጥለት ልብስ እንግዲህ እንደምታዩት ወርዱ እጅግ በጣም ሰፊ የሆነና የጥለቱ ስፋት ደግሞ እስከ 45 ሴንቲሜትር የሚረዝም እጅግ በጣም ቀለል ያለ አሰራሩ ጽድት ብሎ የተሰራ ቆንጆ የሆነ 2 አይን ደብል መነን ተደርጎ የተሰራ ነው። እንደምታዩት እንግዲህ ሁሌም እንደምናገረው እንዳሳያችሁ እዚህ ጋር እንሸፍነዋለን። ደብል መነኑን አብረን አያይዘን ነው የምንሰራው፣ ለብቻ እናድርገው ምክንያቱም ይጠቀለላል ብያችኋለሁ። እንደምታዩት ፏ ብሎ በዚህ መልኩ አልቆለታል ማለት ነው። ከወገብ በላይ ስንመጣ ደግሞ እንደምታዩት እጅግ በጣም ቀለል ብሎ የተሰራ ልብስ ነው። የከስተመር ፍላጎት እንግዲህ አንገቱ አይን ቅርጽ ተደርጎ በጃፑኒ ነው ማለት ነው። እንደምታዩት እንግዲህ አንገቷ ላይ እጅግ በጣም በምታምር መልኩ እዚህ ጋር ሰፋ አድርገን እዚህ ጋር በትከሻዋ ልክ ቀጠን አድርገን ያመጣንበት መንገድ እጅግ በጣም ልዩ ውበት እንዲሰጠው አድርጎታል። ይሄ ልብስ ሸፒ ልብስ ነው። እዚህ ጋር ፒንሶቹ የተሰሩበት መንገድ እጅግ በጣም ለየት ያሉና ቆንጆ የሆነ ዲዛይን ነው። እንግዲህ እዚህ ጋር ደግሞ እንደምታዩት ወገቡ አልቆለት የተሰራ ቀበቶ አለው ማለት ነው። ማቴሪያል አጠቃቀማችን፣ ጥራቱ፣ የጥልፍ መመሳሰል እዚህ ጋር ያለውና እዚህ ጋር ያለው ከለር ሁሉም ነገሩ ጥንቅቅ ብሎ የተሰራ አንድ አይነት ነው ማለት ነው። ወርታች እንግዲህ እንደምታዩት ቆንጆ ሆኖ ሽንሽኖቹ እጅግ በጣም አምረው በደብል መነን ሲወርድ ደግሞ እንደምታዩት ከታች ቆንጆ የሆነ ጥለት አለው ማለት ነው። ጥለቶቹ እንደምታያቸው 2 ከለር ናቸው፣ ፌሮሲቲ ከለር እና ከላይ ደግሞ ወርቃማ ቅልቅሎች ናቸው ማለት ነው። የወርቃማ ቅልቅሎቹ ቀይ ወርቃማ አለው፣ ሰማያዊ ወርቃማ፣ አረንጓዴ ወርቃማ፣ የተለያዩ አይነት ወርቃማ ከለሮች ተጥለውበት ዲዛይኖቹ መሀል ላይ እጅግ በጣም በሚያማምር የመስቀል ቅርጽ ተደርጎላቸው በዚግዛግ ታጅቦ መጥተዋል። እንግዲህ ይሄ ልብስ 4 ወርድ ነው፣ ሰፊ ወርድ ነው ያለው። እጅግ በጣም በሚያምር መልኩ ቆንጆ ሆኖ ተሰርቷል። ይህ ልብስ እንግዲህ እንደምታዩት በቆንጆ ዋጋና በመረጣችሁ ዲዛይን ዋጋው 20 ሺህ ብር ነው።
በመቀጠል የምታዩት እንግዲህ ቢጫ ልብስ ለምትወዱ ሰዎች እጅግ በጣም የሚያምር ቆንጆ ቢጫ ልብስ ይዤላችሁ መጥቻለሁ። ይህ ልብስ እንግዲህ እንደምታዩት ተጠርጥሮ የተሰራ እጅግ በጣም የሚያምር ቆንጆ የሆነ ሲሸበሸብ እዚህ ጋር መነኑ ኢቨን እንኳን ደብል መነን ሆኖ ተሰርቶ ነገር ግን ሲጠረጠር እጅግ በጣም ልዩ ውበት ያለው ልብስ ነው። ተጠርጥሮ የተሰራበት ምክንያት ደግሞ የከስተመራችን ፍላጎት ስለሆነ ነው። ይጠርጠርልኝ ስላለች እናንተም በመረጣችሁትና በወደዳችሁት አዛችሁ እንዲጠረጠር ከፈለጋችሁ መጠርጠር እንችላለን። እዚህ ጋር የምታዩት እንግዲህ ታች ላይ ሰፋ ያለ እስከ 50 ሴንቲሜትር የሚረዝም ቆንጆ የሆነ የጥለት ስፋት ያለ ሲሆን በትልልቅ 2 ዳይመንዶች ተደርጎ ዙሪያውን እንግዲህ ዳይመንድ እየሆነ እዚህ ጋር የገጠመበት መንገድ እጅግ በጣም ቆንጆ ሆኖ መጥቷል ማለት ነው። 2 ከለር ነው እንደነገርኳችሁ። ይህ ልብስ ቢጫና ከላይ ደግሞ ጎመኒ ከለር ከወርቃማ ጋር ተደርጎ እጅግ በጣም በአማረ መልኩ ቆንጆ ሆኖ ተሰርቷል። የፍላወር ልብስ ነው። ቤተ እስራኤልም ሙስሊም ክርስቲያንም ሊያደርጉት የሚችሉት ቆንጆ የሆነ ዲዛይን ከታች ተቀምጧል ማለት ነው። ከላይ ደግሞ እንደምታዩት እንግዲህ አንገቱ በሁለቱም ማዕዘን ቪ ተደርጎ የተሰራ ሲሆን እጅግ በጣም የምታምር መካከለኛ የሆነች የጥለቱን ማች እንግዲህ ቆንጆ አድርገን ጠልፈንለታል ማለት ነው። እጁ ደግሞ ዝርግፍ ተደርጎ እጅጌ አጓጉል በሚባል እጅ ነው የተሰራው። መነኑ የተጠረጠረበት መንገድ እዚህ ጋር እጅግ በጣም ልዩ ውበት እንዲሰጠው አድርጎታል። መነኑ ቆንጆ ነው። ማቴሪያላችን እጅግ በጣም ቆንጆ ነው። እንግዲህ ይሄ ቀሚስ በምታዩት መልኩ ቆንጆ ሆኖ ተሰርቶ በወደዳችሁት ወገብ በላይ ይቀየርልን ካላችሁም ተቀይሮ ዋጋው 18 ሺህ ብር ነው። እዘዙን፣ ሞክሩት፣ ትወዱታላችሁ። እንደነገርኳችሁ እንግዲህ እነዚህን ነገሮች አይታችሁ ኦርደር ስታደርጉን ቤተሰብ እንደምታደርጉን አንጠራጠርም። የኛን ፍላጎት ከስተመር ገዢ እና ገዝቶ የሚጠፋ ሰው ሳይሆን ቤተሰብ ነው የምንፈልገው። ቤተሰብ ለመመስረት ደግሞ ቆንጆ ዕቃ ነው የሚሰጠው። እንግዲህ ውድ ተመልካቾቼ ቅድም ሰርፕራይዝ አለኝ ስጦታ መስጠት ፈልጋችሁ ለተጨነቃችሁ ብያችሁ ነበረ። እንደምታዩት እንግዲህ ይሄ ልብስ የቡቲክ ልብስ አይደለም፣ እኛው ራሳችን ያመረትነው ቆንጆ የሆነ እጅግ በጣም የሚያምር ቡቲክ ስራ የሆነ ፋሽን ስታይል ሀበሻ ቀሚስ ነው። እንደምታዩት እንግዲህ በቻይና ከለር በሚባል ስራ ነው የተሰራው። እየለበስኩ ላሳያችሁ። እጅግ በጣም ልቅም ብሎ የተሰራ ከውስጥም ከውጭም ስውር የሆነ የጃኬት ስራ ነው። በተለያዩ ኮንዲሽኖች ሊደረግ የሚችል ቆንጆ ልብስ ነው። እንደምታዩት እንግዲህ እኔ ጋር እጅግ በጣም የሚያምር አውትፊት ሰጥቶኛል ማለት ነው። እንግዲህ በምታዩት መልኩ እንደዚህ አይነት ቀጣይ ደግሞ ቆንጆ ትልልቅ የሚያማምሩ የወንድ አልባሳትን ማሳያችሁ ይሆናል። አታስቢ፣ ላንቺም አዘጋጅቼልሻለሁ። አንዴ ላሳይሽ። እንግዲህ እንደነዚህ አይነት የወንዶቹ ማች እየተደረጉ ከሴት ጋር በዚህ አይነት መልኩ ቆንጆ ሆኖ መሰራት የሚችሉ ናቸው። እንደምታየው እንግዲህ ከወገብ በላዩ ሙሉ ወጥ የሆነ ከላይ እስከታች እጅግ በጣም የሚያምር ሰፋ ላለ በተለያዩ ኮንዲሽኖች ልታደርጓቸው የምትችሏቸው ኪስ አለው። ባይዘው ይሄ ልብስ እዚህ ጋር ኪስ ተደርጎለታል። ይህንን ልብስ ለብሰሽ ሞባይል ምናምን በእጅሽ ይዘሽ መውጣት አይጠበቅብሽም። ኪስ አለው። የተለያዩ ነገሮችን አገልግሎት መስጠት ይችላል ማለት ነው። ልብስ ሆኖ ከመሰራት በፊት ኖርማሊ ቻይና ልብስ ነው የነበረ። ቻይና ከለር የሚባሉ ልብሶች ናቸው። ቀይ ከለር ሲሆን እኛ ደግሞ ከቀይ ጋር ማች ያደርጋል ብለን የተጠቀምነው ጥቁርና ወርቃማ መሀል ላይ ደግሞ ዶት ተደርገው የተሰሩ ኦሬንጅ ቢጫ ከለሮች አሉት። ይህ ልብስ እጅግ በጣም በሚያምር መልኩ እንዲሁም ደግሞ በተለያዩ ዲዛይን እና በተለያዩ ከለር በቀጣይ የማሳያችሁ ይሆናል። የዚህ ልብስ ዋጋ ለምትሉኝ ደግሞ ዋጋው የዚህ ልብስ 10 ሺህ ብር ነው። ኦኬ እንግዲህ በተጨማሪም የሴቶች ብቻ አይደለም ወንዶችም እንግዲህ ለጓደኞቻችሁ ለምትወዱት ሰው ስጦታ መስጠት የምትፈልጉ ከሆነ ቆንጆ ነገር ነው ይዤላችሁ የመጣሁት። እንደምታዩት እንግዲህ እዚህ ጋር ከፈለክ በኮት ከፈለክ ደግሞ በቦዲ አድርገህ በፈለከው ዲዛይንና በፈለከው አማራጭ ስጦታ መስጠት ትችላለህ ማለት ነው። እንደምታየው እንግዲህ እዚህ ጋርም በሚያማምሩ መልኩ እነዚህ ለየት ያሉ ዲዛይን በፈርጥ ተደርገው ቆንጆ ሆኖ የተሰሩ ልብሶች ናቸው። እንደምታዩት እንግዲህ ቆንጆ የሆነ እጅግ በጣም ልዩ የሆነ ግሬስ ያለው ዲዛይን ነው የተደረገለት። በምታዩት መልኩ እንግዲህ እዚህ ጋር በትልቁ መጥቶ እስከ ጎን ላይ መጋጠሚያው ድረስ በሚያምር መልኩ ተቀምጦለታል። እዚህ ጋር ደግሞ የምታየው እንግዲህ እጅግ በጣም ይሄ ልብስ ተደርጎ ብታዩት ደግሞ እጅግ በጣም የሚያምርና ሞር ለየት ያለ በጣም የሚያምርና ልዩ አውትፊት የሚሰጥ ልብስ ነው። ይሄ ልብስ እንግዲህ እንደዚህ በምታዩት መልኩ ጥንቅቅ ብሎ አልቆለት ዋጋው 8000 ብር ነው። ቀጣይ እንግዲህ በሞቃት ሰዓት ሊደረግ የሚችል ቀለል ያለ እጅጌ ጉርድ የሆነ ልብስ ነው። እንግዲህ እንደምታዩት ከላይ ምንም አይነት የተንዘላዘለ ነገር የለውም። ቀለል ብሎ የተሰራ አንገቱ ኦኖ ማለት ነው። ትከሻው ላይ ዚፐር አለው። ላለባበስ እጅግ በጣም ምቾት ያለው ልብስ ነው። ይህንንም ልብስ እንግዲህ ለጓደኛሽ ወይም ለጓደኛ ስጦታ መስጠት የምትፈልግ ከሆነ እኛ ጋር በ5000 ብር ታገኛለህ ማለት ነው።
በመጨረሻም እንግዲህ አንድ አይነት ልብስ በሁለት ከለር አድርገን የሰራነው ልብስ ነው። እንደምታዩት እንግዲህ እዚህ ጋር ያለውና እዚህ ጋር ያለው ከለር በትንሽ ልዩነት አለው። ልዩነቱን እንግዲህ በደንብ አድርጋችሁ እዩት ማለት ነው። እጅግ በጣም በሚያምር መልኩ ፈርጦቹ ዲቴል ተደርገው በሚያምር መልኩ ቆንጆ ሆኖ ወጥተዋል ማለት ነው። እነዚህ ደግሞ በምታዩቸው በእጅጌ ሙሉ ሆኖ የተሰሩ ልብሶች ዋጋቸው 5000 ብር ነው እንላለን። ኦርደር አድርጉ። እንግዲህ የዚህን የለበስኩትን ልብስ እንግዲህ ዋጋውን አልነገርኳችሁ ማለት ነው። ወደ ዋጋው ስንመጣ እንዲህ በምታዩት መልኩ እጅግ በጣም አምሮ በመረጣችሁት እናንተም በምትፈልጉት የከለር አይነት ሰርተ ነው ዋጋችን 3000 ብር ነው። እጅግ በጣም ቆንጆና አሪፍ ዋጋ ነው። ኦርደር እንድታደርጉ ሪከመንድ አደርጋችኋለሁ። ተመልካቾቻችን ለስካሁን ይዘናቸው የመጣናቸው ቆንጆ ልብሶች እነዚህን ይመስላሉ። በቀጣይ ቆንጆ ልብሶችን ይዘን የምንቀርብላችሁ ይሆናል። እስከዛ እንግዲህ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬ የነበሩ ልብሶች ላይ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ስንል በአክብሮት እገልጻለሁ። አድራሻችሁን ለምትሉን 22 የጂግሬስ ህንፃ አዲያባ ስታዲየም ፊት ለፊት ላይ ታገኙናላችሁ። 303 የሱቅ ቁጥራችን ነው። እንዲሁም 0902743606 በማለት መደወል ትችላላችሁ። ያያችሁትን የወደዳችሁትን ልብስ ስክሪንሻት አድርጋችሁ ዋትስአፕ ላይ ብትልኩልን የምንመልስላችሁ ይሆናል። እንዲሁም በተለያዩ የዓለም ሀገራት በዲኤችኤል እና በኤምኤስ የምንልክላችሁ ይሆናል። እንዲሁም ደግሞ በግሩፕ ሆናችሁ ለምታዙን ልዩ ቅናሽ የምናደርግላችሁ መሆኑን ከወዲሁ ልነግራችሁ እወዳለሁ። ዛሬ የነበረን ቆይታ ይህንን ይመስላል። እወዳችኋለሁ። ቻው ቻው።